ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በነገው ዕለት በሱፐር ሳተርዳይ በማንቹሪያን ደርቢ በኦልድ ትራፎርድ ማንቸስተር ዩናይትድ ከማንቸስተር ሲቲ የሚገናኙ ይሆናል። በዛሬው ፕሮግራማችንም ይህንን ጨዋታ የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉትን በአክብሮት ተጋብዛለሁ። እናንተም በዚህ ጨዋታ ዙሪያ ያላችሁን ሀሳብ፣ የጨዋታ ግምታችሁን ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምናመራ ይሆናል። በመጀመሪያ ግን በነገው ዕለት የሚደረጉ የተለያዩ ጨዋታዎችን ጥቆማ የምንጀምር ይሆናል። በነገው ዕለት በእንግሊዝ ፕሪሚየር ሊግ 6 የሚደርሱ ጨዋታዎች ሲደረጉ ከቀኑ 9 ሰዓት ተኩል በማንቹሪያን ደርቢ ማንቸስተር ዩናይትድ ከማንቸስተር ሲቲ፣ ከአመሻሽ 12 ሰዓት ላይ ቼልሲ ከብሬንትፎርድ፣ ሊድስ ዩናይትድ ከፉልሃም፣ ሊቨርፑል ከበርንሌ፣ ሰንደርላንድ ከክሪስታል ፓላስ እንደዚሁም ቶተናም ከዌስትሃም ሲገናኙ ምሽት 2 ሰዓት ተኩል ኖቲንግሃም ፎረስት ከአርሰናል የሚገናኙም ይሆናል። በስፔን ላሊጋ 4 ጨዋታዎች ሲደረጉ ከነዚህም መካከል ከቀኑ 10 ሰዓት ሪያል ማድሪድ ከሊቫንቴ ጋር የሚያደርጉት ጨዋታ ተጠቃሽ ነው። በጣሊያን ሴሪኤ 3 ጨዋታዎች ሲደረጉ ከቀኑ 11 ሰዓት ዩዲኔዜ ከኢንተር ሚላን፣ ምሽት 2 ሰዓት ናፖሊ ከሳሶሎ፣ ምሽት 4 ሰዓት ከ45 ካግለሪ ከጁቬንቱስ የሚገናኙ ሲሆኑ በጀርመን ቡንደስሊጋ 6 ጨዋታዎች ሲደረጉ ቦሩሲያ ዶርትመንድ ከሴንት ፖሊ ከቀኑ 11 ሰዓት ተኩል ላይ የሚደረግ ሲሆን ምሽት 2 ሰዓት ተኩል ላይ ተጠባቂ ቡንደስሊጋ ጨዋታ በአርቢ ሌፕዚግ እና በባየር ሙኒክ መካከል የሚደረግ ይሆናል። በአፍሪካ ዋንጫም በነገው ዕለት የደረጃ ጨዋታ የሚደረግ ሲሆን ምሽት 1 ሰዓት ላይ የግብጽ ብሔራዊ ቡድን ከናይጄሪያ ብሔራዊ ቡድን ጋር የሚገናኙም ይሆናል። አሁን ወደ ዋናው ትኩረታችን ስንመለስ በነገው ዕለት 9 ሰዓት ተኩል ላይ በማንቹሪያን ደርቢ በኦልድ ትራፎርድ ማንቸስተር ዩናይትድ ከማንቸስተር ሲቲ የሚገናኙ ይሆናል። ይህ ጨዋታ እንግዲህ በጣም ተጠባቂ ጨዋታ ነው። በእርግጥ ይህ ጨዋታ የበፊቱን አይነት ግርማ ሞገስ አለው ለማለት ትንሽ ያስቸግራል። በተለይ ደግሞ ማንቸስተር ዩናይትድ አሁን ያሉበትን ደረጃ ከተመለከትን የድሮ ጥንካሬ በውስጣቸው ላይ የለምና በዛ ምክንያትም እንደ ድሮ በጣም ተጠባቂ ጨዋታ እንዳይሆን አድርጎታል። እንደዛም ቢሆንም ግን በተለያዩ ምክንያቶች አሁንም ይሄ ጨዋታ በጣም የሚጠበቅ ጨዋታ ነው። በማንቸስተር በኩል በአዲሱ የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ማይክል ካሪክ በአሰልጣኝነት ማንቸስተር ዩናይትድን እየመራ የመጀመሪያ ጨዋታውን የሚያደርግ ይሆናል። ገና ከጅምሩ በማንቸስተር ሲቲ ከባድ ፈተና ነው የሚገጥሙና ይህንን ጨዋታ እንዴት ያሸንፋል የሚለው ራሱ በጣም ትልቅ ጥያቄ ነው። በተለይ ይህ አሰልጣኝ ወደ አሰልጣኝነት ሲመጣ ወደ ማንቸስተር ዩናይትድ አሰልጣኝነት በሚመጣበት ወቅት እንግዲህ ብዙ ጥያቄዎችን አንስቷል። ለምንድን ነው እሱን የሚቀጥሩት? ለምን ሌላ ልምድ ያለውን አሰልጣኝ አያመጡም? እንደዚሁም ደግሞ ከሱና ከሶልሻየር የትኛው አሰልጣኝ ቢመጣ ይሻላል የሚሉ በጣም ብዙ ውዝግቦች ተነስቷል። በእርግጥ አብዛኛው የማንቸስተር ዩናይትድ ደጋፊ ከሶልሻየር ይልቅ ማይክል ካሪክ ቢመጣ የተሻለ ነው የሚሉ ድምጾችን ስንሰማ ነበርና ያምኞታቸው ተሳክቶ በስተመጨረሻ ማይክል ካሪክ አሰልጣኝ ሊሆን ችሏል። ነገር ግን ማይክል ካሪክስ አሁን ማንቸስተር ካለበት ደረጃ ከፍ አድርጎ እንዲጨርስ ማድረግ ይችላል የሚለው ነገር በጣም ትልቅ ጥያቄ ነው። በተለይ ደግሞ ተከታታይ 2 ጨዋታዎች በጣም ከባድ የሚባሉ ናቸው። አንደኛው ከባድ ጨዋታ ደግሞ ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ ነው። ማንቸስተር ሲቲዎችም እንግዲህ በጣም ምርጥ የሚባል ብቃታቸው ላይ ናቸው ለማለት ትንሽ ያስቸግራል። በእርግጥ ካለፈው ዓመት አንጻር ስንመለከተው ዘንድሮ የተሻለ የሚባል እንቅስቃሴን እያደረጉ ነው የሚገኙት። እንደዛም ቢሆንም ግን ከአርሰናል ጋር በነጥብ እኩል መሆን የሚችሉበትን እንደዚሁም ደግሞ ከነጥብም በልጠውም አንደኛ ደረጃ መቀመጥ የሚችሉባቸውን የተለያዩ አጋጣሚዎችን አግኝተው ነበረ። ነገር ግን ደግሞ እነዛን አጋጣሚዎች ባለመጠቀማቸው ምክንያት በዚህ ሰዓት በማንቸስተር ሲቲና በአርሰናል መካከል ያለው የነጥብ ልዩነት ወደ 6 ሊሰፋ ችሏል። ምናልባትም ከ2 ሳምንት ከ3 ሳምንት በፊት ቢሆን ኖሮ በማንቸስተር ሲቲና በአርሰናል መካከል የነበረው የነጥብ ልዩነት 2 ብቻ ነው የነበረው። ነገር ግን ተከታታይ ጨዋታዎችን ነጥብ መጣላቸው አሁን ላይ ወደ 6 እንዲያድግ አድርጎታል። ማንቸስተር ዩናይትድን በተመሳሳይ መልኩ በዚህ ሰዓት 4ኛ 3ኛ ደረጃ ላይ መቀመጥ የሚችልባቸው እድሎች ነበሩ። ነገር ግን ዘንድሮ ማንቸስተር ዩናይትዶች ተከታታይ የሚባሉ ጨዋታዎችን ማሸነፍ ሲቸገሩ መመልከት እችላል። እንደውም በዚህ ሰዓት እንግዲህ በዩቲዩብ በጣም ፌመስ የሆነ በቲክቶክም በጣም ፌመስ የሆነ አንድ የማንቸስተር ዩናይትድ ደጋፊ አለ። ያም ፌመስም ያደረገው ምክንያት ደግሞ ማንቸስተር ዩናይትድ 5 ተከታታይ ጨዋታዎችን እስከሚያሸንፍ ድረስ ጸጉሬን አልቆረጥም ብሎ ነበረ። ይኸው 1 ዓመት ያለፈው ይመስለኛል። በጣም ረዥም ጊዜ ሆኖታል ጸጉሩን ከተቆረጠና ማንቸስተር ዩናይትዶች ተከታታይ የሚባል ድልን ማስመዝገብ እየቻሉ አይደለም የሚገኘው። 2 ጨዋታዎችን ያሸንፋሉ። ከዛ በኋላ ግን ነጥብ በተከታታይ ሲጥሉ እየተመለከትናቸው ነው የምንገኘውና ወጥ የሚባል አቋምን እያሳዩ ያልሆኑ ቡድን ቢኖር ማንቸስተር ዩናይትድ ነው እና በዚህ ጨዋታ ላይ ምን አይነት ማንቸስተር ዩናይትድ ይዞ እንደሚቀርቡ እንግዲህ አይታወቅም። በእርግጥ ዘንድሮ ማንቸስተር ዩናይትዶች በተለይ ከትልልቅ ቲሞች ጋር በሚጫወቱበት ሰዓት የተሻለ የሚባል እንቅስቃሴን እያደረጉ ነው የሚገኙት። በተለይ ደግሞ በጣም በጥብቅ መከላከል ከዛ በካውንተር አታክ በሚሄዱበት ሰዓት ተጋጣሚ ቡድኖችን እያስጨነቁ ነው የሚገኙት። ያም ግን በሩበን አሞሪም ስር ነው የነበረውና ብዙ ጊዜ ኳስ በማይዙበት ሰዓት ማንቸስተር ዩናይትዶች የተሻለ ሲንቀሳቀሱ ነበር። ነገር ግን ኳስ ይዘው ማሸነፍ በሚገባቸው ጨዋታዎች ላይ ግን ሲቸገሩ በደንብ መመልከት
መመልከት ችለን ነበረ። በነገው ጨዋታ ላይ ማንቸስተር ሲቲዎች ናቸው ኳሱን በስፋት ይዙታል ተብሎ የሚጠበቀው። ማንቸስተር ዩናይትድ ግን በጣም በጥሩ ሁኔታ ይከላከላሉ የሚለው ነገር በጣም ትልቅ ጥያቄ ነው። በእርግጥ ይህንን ስላችሁ ማንቸስተር ዩናይትዶች ይህንን ጨዋታ አያሸንፉም ማለት አይደለም። ምክንያቱም አሁንም ማሸነፍ የሚችሉበት እድል አለ። በተለይ ደግሞ የማንቸስተር ሲቲን የጉዳት ሂስትሪ ስንመለከት ዘንድሮ በጣም ብዙ ተጫዋቾች ተጎድቶባቸዋል። አሁን እነዚህን ስንመለከት በዚህ ሰዓት እንኳን ማንቸስተር ሲቲ የተጎዱባቸውን ተጫዋቾች ስንመለከት ስቶንስ አለ፣ ግቫርዲዮል፣ ዲያዝ፣ ኮቫሲች፣ ቦብ እንደዚሁም ደግሞ ሳቪኖ ጉዳት ላይ ነው የሚገኙት። በተለይ ደግሞ የስቶንስ ግቫርዲዮል እና የዲያዝ መጎዳት ማንቸስተር ሲቲን በጣም በከፍተኛ ሁኔታ ይጎዳዋል ተብሎ ነው የሚጠበቀው። እንደዚሁም ኦማር ማርሙሽም በአፍሪካ ዋንጫ ምክንያት በዚህ ሰዓት በሞሮኮ ነው የሚገኙ። በነገው ዕለትም የደረጃ ጨዋታ ከናይጄሪያ ጋር የሚያደርጉ ይሆናልና በዚህ ሰዓት ማንቸስተር ሲቲዎች በተከላካይ መስመር ላይ በጣም እየተቸገሩ ነው የሚገኙት። ወጣት ተጫዋቾችን እየተጠቀሙ ነው የሚገኙት። በነገው ጨዋታ ላይም ኩሱኖቭ በቋሚነት ሊጀምር ይችላል። ከሱ አጠገብ ማን ይጀምራል የሚለው ራሱ በጣም ትልቅ ጥያቄ ነው። ምናልባት አኬ ሲጫወት ልንመለከተው እንችላለን። እንዲሁም በዚህ ምክንያት እንግዲህ በዛሬው ዕለት ማንቸስተር ሲቲዎች ማርክ ጌን ለማስፈረም ተቃርቧል ነው እየተባለ የሚገኙና በዚህ ሰዓት በተከላካይ መስመር ላይ በጉዳት መቸገራቸው ሌሎች ተጫዋቾችን እንዲያስፈርሙ እየተገደዱ ነው የሚገኙትና ይህም የሚያሳየው ማንቸስተር ሲቲ አሁን መከላከሉ ላይ ችግር አለ። ማንቸስተር ዩናይትድ ደግሞ በማጥቃቱ ላይ በጣም ጥሩ የሚባሉ ተጫዋቾች አሏቸው። በተለይ ደግሞ የአማድና የሚንቦማ ከአፍሪካ ዋንጫ መመለስ ለማንቸስተር ዩናይትድ ተጨማሪ ጥቅም ይሰጣቸዋል ተብሎ ነው የሚጠበቀው። በእርግጥ በነገው ጨዋታ ላይ በቋሚነት ይጀምራሉ ወይስ አይጀምርም የሚለው ነገር ትልቅ ጥያቄ ነው። ነገር ግን ተቀይረው ቢገቡ ራሱ በአዲስ ኢነርጂ ማንቸስተር ሲቲዎችን ለማጥቃት በጣም ከፍተኛ ጥቅም ይሰጣቸዋል ተብሎ ይጠበቃል። እንደዚሁም ደግሞ ኩኛ ምርጥ ብቃቱን የሚያሳይ ከሆነ በነገው ጨዋታ ላይ ለማንቸስተር ዩናይትድ በጣም ከፍተኛ ጥቅም ይሰጣል። ፈርናንዴዝም በጣም ጥሩ የሚባል አቋም ላይ ነው የሚገኘው። በተጨማሪም ከዚህ በፊትም በተለያዩ ክለቦች እንደተመለከት ነው እንደዚሁም በማንቸስተር ዩናይትድም አንድ የተመለከትነው ነገር አለ። እሱ ምንድን ነው? አዲስ አሰልጣኝ ክለቡን በተረከበ ቁጥር ያ ክለብ በጣም ጥሩ የሚባል እንቅስቃሴዎችን በቶሎ ሲያደርጉ መመልከት ይችለናል። ይህንንም ነገር በሶልሻየር በማንቸስተር ዩናይትድ የተመለከትነው ነገር ነው። እንደምታስታውሱት ሶልሻየር የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ተደርጎ ልክ እንደተሾመ በተከታታይ ጨዋታዎችን ሲያሸንፉ መመልከት ችለን ነበርና አሁንም የማይክል ካሪክ የማንቸስተር ዩናይትድ አዲስ አሰልጣኝ ተደርጎ መሾም ምናልባትም ተጫዋቾቹ ላይ መነሳሳት ፈጥሮባቸው ይህንን ጨዋታ አሸንፈው ሊወጡ የሚችሉበት እድል ሊኖሩ ይችላል። ቅድም እንዳልኳችሁ የተከላካይ ችግር አለ። በማጥቃት ሂደት ላይ ደግሞ ማንቸስተር ዩናይትድም ጥሩ ጥሩ የሚባሉ ተጫዋቾች አሏቸውና በዚህ ምክንያት ምናልባት አሸንፈው ሊወጣ የሚችልበት እድል አለ። ነገር ግን ደግሞ ማንቸስተር ዩናይትድ ተከላካዮቹ አሁንም በጣም ብዙ ችግር ያለባቸው ናቸው። በመከላከል ደረጃ ማንቸስተር ዩናይትድ በጣም ብዙ ማስተካከል ያለባቸው ነገሮች አሉ። ማንቸስተር ዩናይትድ በዚህ ጨዋታ ላይ የሚሸነፍ ከሆነ ዋነኛው ምክንያት ሊሆን የሚችለው የተከላካይ መስመሩ ነው። በእርግጥ አንዳንድ ተጫዋቾች ከጉዳት ተመልሰውለታል። ነገር ግን ደግሞ ዲላይት እስካሁን ድረስ ጉዳት ላይ ነው የሚገኘው። ምናልባትም በዚህ ጨዋታ ላይ ሊሰለፍም ላይሰለፍም ይችላል። እንደዚሁም ማዝራዊም በሞሮኮ ከሞሮኮ ብሔራዊ ቡድን ጋር ለፍጻሜ ደርሷልና በዚህ ጨዋታ ላይ የማይሰለፍ ይሆናል። ምናልባትም ከቀጣይ ሳምንት ጀምሮ ነው ወደ ማንቸስተር ሊመለስ የሚችለው። ያም ደግሞ እረፍት ካልተሰጠው ብቻ ነውና አሁን ላይ ማንቸስተር ዩናይትድ መከላከሉ ላይም ጠንካራ የሚባል ቡድን አይደለም። እንደዛም ቢሆንም ግን የተሻለ ነገር ማስመዝገብ የሚችሉበት ግን አቅም አለ ተብሎ ይጠበቃል። ለማንቸስተር ሲቲ ጥሩ ዜና የሚሆንላቸው አንደኛ አዲሱ ፈራሚያቸው ሴሜንዮ በጣም ድንቅ የሚባል ብቃት ላይ ነው የሚገኘው። ሃላንድን በዚህ ሲዝን በጣም ድንቅ የሚባል እንቅስቃሴን እያደረገ ነው የሚገኘው። ፎደንም ካለፈው ሲዝን አንጻር የተሻለ የሚባል ደረጃ ላይ ነው የሚገኘው። ሮድሪም በተመሳሳይ መልኩ ከጉዳት ተመልሶ በባለፈው ጨዋታ እንግዲህ በካራባኦ ካፕም በኤፍኤ ካፕም የተወሰኑ የመጨረሻ ደቂቃዎችን ማግኘትም ችሏልና በዚህ ጨዋታ ላይም በቋሚነት ይጀምራል ተብሎ ነው የሚጠበቀውና የዚህ ተጫዋች ለማንቸስተር ሲቲ መመለስም በጣም ከፍተኛ አስተዋጽኦ ያደርጋል ተብሎ ነው የሚጠበቀው። እንደዚሁም ተከላካይ መስመር ላይ እነ ኑኒዝም እነ ኦራይሊም በጣም ጥሩ የሚባል እንቅስቃሴን እያደረጉ የሚገኙት፣ በረኛው ዶናሩማም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኙና የተሻለ የሚባል ደረጃ ላይ ነው የሚገኙት። በደረጃ ሰንጠረዥ እንኳን ስንመለከት ማንቸስተር ሲቲ በ43 ነጥብ ሁለተኛ ደረጃ ላይ ነው የተቀመጠው። ማንቸስተር ዩናይትድ በ32 ነጥብ ሰባተኛ ደረጃ ላይ ነው የተቀመጠውና በመሃላቸው የ11 ነጥብ ልዩነት አለ። በነገው ጨዋታ ላይ እንግዲህ ማንቸስተር ሲቲ ያሸንፋል ተብሎ ነው የሚጠበቀው። ነገር ግን ይህ የደርቢ ጨዋታ ስለሆነ በደርቢ ጨዋታዎች ላይ ደግሞ ምንም ነገር ሊፈጠር ይችላልና ያንን ማሰብ ያለብን ይመስለኛል። ማንቸስተር ዩናይትዶች እንግዲህ ባለፉት 5 ጨዋታዎች ማሸነፍ የቻሉት አንዱን ብቻ ነው። ኒውካስል ዩናይትድን 1-2 በሆነ ውጤት ያሸነፍበት ጨዋታ ነው። ከዛ በኋላ እንግዲህ 3 ተከታታይ ጨዋታዎችን አቻ በሆነ ውጤት ነው ማጠናቀቅ የቻሉት። እዚህን ጨዋታዎች
እንግዲህ ማንቸስተር ዩናይትዶች ማሸነፍ ይችሉ ነበር። በተለይ ደግሞ ተጋጣሚዎችን ስንመለከት ማንቸስተር ዩናይትዶች በቀላሉ ጨዋታዎችን ማሸነፍ ነበረባቸው። አቻ የወጡትን ጨዋታዎች ስንመለከት ከወልቭስ ጋር አንዳቻ፣ ከሊድስ ጋር በተመሳሳይ አንዳቻ፣ ከበርንሌ ጋር ደግሞ 2 አቻ በሆነ ውጤት ነው ማጠናቀቅ የቻሉት። እንደዚሁም በመጨረሻው በኤፍኤ ካፕ ባደረጉት ጨዋታ በብራይተን 2-1 በሆነ ውጤት ተሸንፏል። ማንቸስተር ሲቲዎችን ስንመለከት ባለፉት 5 ጨዋታዎች 2 ጨዋታ ብቻ ነው ማሸነፍ የቻሉት። ቀሪ 3 ጨዋታዎችን ደግሞ አቻ በሆነ ውጤት ነበረ ማጠናቀቅ የቻሉት። ከሰንደርላንድ ጋር 0-0፣ ከቼልሲ ጋር አንዳቻ እንደዚሁም ከብራይተን ጋር አንዳቻ በሆነ ውጤት ነው ማጠናቀቅ የቻሉት። በእነዚህ ጨዋታዎች ምክንያት ነው ከአርሰናል ጋር ያላቸውም የነጥብ ልዩነት በጣም ሊሰፋባቸው የቻለው ወደ 6 ከፍ ሊል የቻለው። ከዛ ውጭ ያደረጓቸውን ጨዋታዎች ግን በኤፍኤ ካፕ 10-1 በሆነ ሰፊ ውጤት ማሸነፍ ሲችሉ በካራባኦ ካፕ ደግሞ ኒውካስል ዩናይትድን 2-0 በሆነ ውጤት ነው ማሸነፍ የቻሉትና በውጤት ደረጃ ማንቸስተር ሲቲዎች ከማንቸስተር ዩናይትድ በተወሰነ መልኩም ቢሆን የተሻለ ደረጃ ላይ ነው የሚገኙት። ባለፉት 5 ጨዋታዎች ማንቸስተር ዩናይትዶች 6 ግብ ብቻ ነው ማስቆጠር የቻሉት። በተመሳሳይ መልኩም 6 ጎልም ተቆጥሮባቸዋል። ማንቸስተር ሲቲ በበኩላቸው ባለፉት 5 ጨዋታዎች 14 ግቦችን ማስቆጠር ችሏል። በተለይ ደግሞ በኤፍኤ ካፑ 10 ጎሎች ማስቆጠራቸው ለዚህ ጎል ከፍተኛ መሆን አስተዋጽኦ በጣም እጅግ የላቀ ነው የነበረው። ማንቸስተር ዩናይትዶች እንግዲህ በየጨዋታው 1.7 ጎል ብቻ ነው እያስቆጠረ የሚገኘው። ኤርሊንግ ሃላንድ ብቻውን እንኳን በዚህ ውድድር በፕሪሚየር ሊጉ እስካሁን ድረስ 20 ጎሎች ላይ መድረስ ችሏል። ምናልባትም ዘንድሮ ሪከርድ ሊሰብር የሚችልበት አቋም ላይ ነው የሚገኘው። እንደዚሁም የቡድን አጋሩ የሆነው ሪያን ቸርኪ ደግሞ ብዙ ቻንሶችን ቢግ የሚባሉ ቻንሶችን ትልልቅ እድሎችን በመፍጠር አንደኛ ደረጃ ላይ ነው የተቀመጠው። 14 ቢግ ቻንሶችን ክሬት ማድረግ ችሏል በፕሪሚየር ሊጉ። ሁለተኛ ደረጃ ላይ የተቀመጠው ደግሞ የማንቸስተር ዩናይትዱ ብሩኖ ፈርናንዴዝ ነው በ11 ቢግ ቻንሶች ማለት ነውና ብዙ እድሎችን የሚፈጥሩ 2 ተጫዋቾች የሚገናኙበት ጨዋታ ነው። በማንቸስተር ዩናይትድ በኩል እንግዲህ በፕሪሚየር ሊጉ ብዙ ጎል በማስቆጠር አንደኛ ደረጃ ላይ የተቀመጠላቸው ሚንቦማ ነው። እስካሁን ድረስ 6 ግቦችን ማስቆጠር ችሏል። የሁለቱም ቡድኖች የእርስ በርስ ግንኙነት ስንመለከተው ባለፉት 42 ጨዋታዎች ማንቸስተር ዩናይትዶች 16ቱን ሲያሸንፉ ማንቸስተር ሲቲዎች 20ውን ማሸነፍ ችሏል። 6ቱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ያለፉትን 5 በሁሉም ውድድሮች የተገናኙባቸውን ጨዋታዎች ስንመለከት ማንቸስተር ዩናይትድ የተሻለ የማሸነፍ ንጽጻሪ አለው። 2ቱን ማንቸስተር ዩናይትዶች ሲያሸንፉ አንዱን ማንቸስተር ሲቲ አንዱን ባቻ ውጤት እንደዚሁም ደግሞ አንዱን በኮሚኒቲ ሺልድ ማንቸስተር ሲቲዎች በፔናልቲ ማሸነፍ ይችላል። ነገር ግን በጨዋታው አንዳቻ በሆነ ውጤት ነበረ ማጠናቀቅ የቻሉት። በፕሪሚየር ሊግ ያደረጉትን 5 የመጨረሻ ጨዋታዎችን ስንመለከት ማንቸስተር ሲቲዎች 3ቱን ሲያሸንፉ አንዱን ማንቸስተር ዩናይትድ አንዱን ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። በኦልትራፎርድ የተደረጉትን 5 የፕሪሚየር ሊግ ጨዋታዎች ስንመለከት ማንቸስተር ዩናይትዶች አንዱን ብቻ ማሸነፍ ሲችሉ 2ቱን ማንቸስተር ሲቲዎች ማሸነፍ ችሏል። 2ቱን ደግሞ አቻ በሆነ ውጤት ነበረ ማጠናቀቅ የቻሉት። ለመጨረሻ ጊዜ በኦልትራፎርድ ሲገናኙም 0-0 በሆነ ውጤት ነበረ ማጠናቀቅ የቻሉት። ለመጨረሻ ጊዜ በኦልትራፎርድ ማንቸስተር ሲቲዎች ማሸነፍ የቻሉት ደግሞ በ2023 ኦክቶበር 29 ላይ በተደረገ ጨዋታ ነው የነበረው። በዛ ጨዋታ ላይ በማንቸስተር ሲቲ በኩል ሃላንድ በ26ኛው ደቂቃ ላይ በፔናልቲ 49ኛው ደቂቃ ላይ በጨዋታ እንደዚሁም ፊል ፎደን በ80ኛው ደቂቃ ላይ ባስቆጠሯቸው 3 ግቦች 3-0 በሆነ ውጤት አሸንፈው መውጣትም ችሏል። ማንቸስተር ዩናይትድ በኦልትራፎርድ ለመጨረሻ ጊዜ ያሸነፈው ደግሞ 2023 ላይ ነበረ። በፕሪሚየር ሊጉ ጃንዋሪ 14 ላይ በተደረገ ጨዋታ 2-1 በሆነ ውጤት ነበረ ማሸነፍ የቻለው። የማንቸስተር ዩናይትድን የማሸነፊያ ግቦችም ብሩኖ ፈርናንዴዝና ራሽፎርድ ከመረብም ማሳረፍም ችለው ነበረ። በዚህ ሲዝን በመጀመሪያው ዙር ሲገናኙ ማንቸስተር ሲቲዎች ነበሩ ማንቸስተር ዩናይትድን 3-0 በሆነ ውጤት ማሸነፍ የቻሉት። በዛ ጨዋታ ላይ የማንቸስተር ሲቲን የማሸነፊያ ግቦች ፊል ፎደን በ18ኛው ሃላንድ በ53ኛው እና በ68ኛው ደቂቃ ላይ ነበረ ማስቆጠር የቻሉት። በጨዋታው ላይ እንግዲህ ማንቸስተር ሲቲዎች ሙሉ ለሙሉ ብልጫ ማሳየት ችለው ነበር። 13 ሙከራዎችን አድርገው ነበረ። 6ቱም ኢላማውን የጠበቀ ሙከራ ነው የነበረው። ነገር ግን ማንቸስተር ዩናይትዶችም በተለይ ወደ መጨረሻዎቹ ደቂቆች አካባቢ ሁለተኛው አጋማሽ ከ70ኛው 75ኛው ደቂቃ በኋላ የተሻለ የሚባልን እንቅስቃሴን አድርገው ነበረ። ነገር ግን ምንም ጎል ባለማስቆጠራቸው ምክንያት 3-0 በሆነ ውጤት ተሸንፈው ሊወጡ ችሏል። በነገው ዕለትስ ምን አይነት ጨዋታን እንጠብቅ የሚለውን ነገር ስንመለከተው በነገው ዕለትም ማንቸስተር ሲቲዎች ኳሱን በመያዝ ደረጃ ከፍተኛ ብልጫን ያሳያሉ ተብሎ ነው የሚጠበቀው። ማንቸስተር ዩናይትዶች ደግሞ በካውንተር አታክ ማንቸስተር ሲቲዎችን ለማጥቃት ይገባሉ ተብሎ ነው የሚጠበቀውና በስነ ስርዓት በትክክል ካውንተር አታኩን የሚተገብሩት ከሆነ ማንቸስተር ዩናይትዶች አሁንም ይህንን ጨዋታ ያሸንፋሉ ተብሎ ይጠበቃል። ነገር ግን ማንቸስተር ሲቲዎች ይህንን ጨዋታ ለማሸነፍ በከፍተኛ ተነሳሽነት ይገባሉ ተብሎ ነው የሚጠበቀው። በተለይ ደግሞ ምሽት 2:30 ላይ አርሰናል ከኖቲንግሃም ፎረስት ጋር የሚያደርገው ጨዋታ አለና ከዛ ጨዋታ በፊት ይህንን ጨዋታ በማሸነፍ ከአርሰናል ጋር
ያላቸውን የነጥብ ልዩነት ማጥበብ ይፈልጋሉ። ምክንያቱም ይህንን ጨዋታ ላይ ነጥብ ቢጥሉና አርሰናሎች ቢያሸንፉ ያንን ጨዋታ ከማንቸስተር ሲቲ ጋር ያላቸው የነጥብ ልዩነት ያሰፋሉ። ያም ማለት እንግዲህ ፕሪሚየር ሊጉን ለማንሳት ከፍተኛ እድል ይኖራቸዋልና ይህ ነገር እንዳይከሰት ማንቸስተር ሲቲዎች ከፍተኛ ጥረት ያደርጋሉ ተብሎ ነው የሚጠበቀው። በዚህ ጨዋታ ላይ እናንተስ ምን ትጠብቃላችሁ? ይህንንስ ጨዋታ ማን ሊያሸንፍ ይችላል? ግምታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።